ውድ ቤተሰቦች ዛሬ በአዲስ ቪዲዮ መጥቼላችሁ አለው። የገርዶ ኤልዱ እናት የአብረሽ እናት የሀይሚ እናት ኤልዱ ወልዳ ነበር፣ አልሰሙም ነበር። ከዛ በኋላ ኤልዱ ደግሞ ዛሬ ሰርፕራይዝ አደረገቻቸው። እሳቸውም ደግሞ ከሰሙ በኋላ ምንን ጊዜስ ወደ ኋላ ሳይሉም ተነስተው ወደ ኤልዱ ጋር ሄዱ ማለት ነው። እልልታቸው ቀወጡት። የመጀመሪያ ነገር ደግሞ የልጅ ልጅ አይቻለሁ በማለት በጣም ደስ ብለዋቸው እልልል ያሉ። እሷም ደግሞ ቀጥላ ደግሞ የእናትነት ደረጃ አውቄ ያለው ምን አይነት ሆናችሁ እኛ እንዳሳደጋችሁን በደንብ ነው የተረዳሁሽ እናቴ እና ከልብ አመሰግናለሁ ብላ እሷም የእናቷ የእናትነት ደግሞ እሷ እንዴት እንዳሳደገች ከእርግዝናዋ ጀምሮ የእናቷ ውለታ መረዳት ጀምራለች ማለት ነው። እና የልዶ የእናት ደግሞ የአብረሽ እናት በጣም ደስ ያላቸው ልጃቸውም ጋር ደግሞ የልዱም ደግሞ እንደወለደች ቶሎ ብላ ነገረቻቸውም። ለምክንያት ደግሞ ትጨናነቃለች በሰርጀሪ ስለነበረ ሰርጀሪም እንደሆነ አላወቁም እና በመጥነው እንደወለደችን አድርጋ ነው ነገረቻቸው። እሷ ምክንያት ደግሞ እሷ እንዳትጨናነቅ በማለት ነው። እና ኤልዱም ደግሞ እንኳን ደስ አለሽ፣ እንኳን ልጅ አሳቀፈሽ፣ እንኳን ደስ አለሽ። አላህ ሱብሃነሁ ወተዓላ ያልወለዳችሁን ልጅ ይስጣችሁ። ሁሉም ነገር ደስ የሚለው በልጅ ነው። የወለዳችሁም ደግሞ አላህ ሱብሃነሁ ወተዓላ ልጃችሁ ትልቅ ነገር አላህ ያደርሳችሁ። ያልወለድም ደግሞ ልጅ የሌላችሁም ኢንሻአላህ ሁሉም ነገር ጊዜ አለው። በልጅ የማይሆነው ነገር የለም ማለት ነው። ይሰጣል ማለት ነው። በትዕግስት ጠብቁ እላችኋለሁ። ውድ ቤተሰቦች የሰላም አላልኳቸው። ምሽት ተመልሰን ስመጣ በደንብ እናወራለን ማለት ነው። የትም እንዳትሄዱ ጠብቁ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? እኛ ጋር አልሐምዱሊላህ ሰላም ነን። እንዴት ነው ጤንነት፣ አፍያ፣ ውሎ ሁሉ ሰላም? ረመዳናችንም እያለቀ ነው 27ኛ ቀን ገብተናል ማለት ነው። እና ኢንሻአላህ ሱብሃነሁ ወተዓላ መከረል ደግሞ ምርጥ ነገር አላህ ሱብሃነሁ ወተዓላ ያምጣልን። ደግሞ እንደሚያመጣልን ባለ ሙሉ ተስፋ አለን ኢንሻአላህ። ምክር ደግሞ በረመዳን ምንም ነገር መቶ ተዛም የሚሄድ ነገር የለም። ሁሉም ነገር የበለጠ ሰላም ነው የሚመጥ እንጂ የሚቀንስብንም የሚጎልብን ነገር የለም። ስለዚህ በዲወ ተበረታቱ፣ ጠንክሮ እላችኋለሁ ውድ እህት ወንድሞቼ። እና ዛሬ የልዱ ምክር ደግሞ ስመጣ የልዱ ደግሞ የልዱ እናት ወደ አዲስ አበባ እህል ወልዳ ደግሞ ሄደዋል። እሳቸውም ደግሞ በጣም ደስ ብላቸዋል። እናት ስፋናላ የልጅ ልጅ አይቻለሁ ምናምን ማለት ቅውጥ አድርገውት እልል እያሉ ማለት ነው። በጣም ነው ቤቱ ቅውጥ ያደረጉት ማለት ነው። በጣም ደስ ላላቸው ስፋናላ። እኔ በጣም ነው የሚገርመኝ የትኛው እናታችን እስቲ ያስቡ መጀመሪያ ልጃቸው ሲወለድ የልጅ ልጅ ሲያዩ በጣም የሚሰማቸው ስሜት በጣም ደስ ነው የሚለው ማለት ነው። ለምን እንደሆነ አላውቅም። በጣም ነው ደስ የሚላቸው እና እኛ ከማንጠብቀው በላይ እሳቸው እንኳን በጣም እኛ የወለድነው እኛ ሆነን እሳቸው እና ደግሞ በጣም ነው ደስ የሚላት። ኤልዱ እናት የልጅ ልጅ ስላሳየሽኝ በጣም ደስ ብለዋኛል ምናምን ብላለች። ኤልዱም ደግሞ ምክንያት ደግሞ እናቴ ስትመጣም አራስ ሆነው እሳቸው ደግሞ ብዙ እህቶቻችን እርግጠኛ ነኝ ኤልዱ እናት ባስተላለፉት መልእክት ትምህርት እንደሚሆናቸው እርግጠኛ ነኝ። የመጀመሪያ ልጅ ስንወልድ ደግሞ ምግብ በደንብ ካልበላን ራሳችንን ካልጠገንን ብርድ ከገባብን ጋር ደግሞ ሰውነታችን በደንብ ልብስ ካልለበስን ከሆነ ቦታ እንኳን ብርድ ከገባብን የፈለግ 2 3 4 ልጅ ብንወልድ ያ ነገር አይጠግነውም። ግን ከመጀመሪያ ጀምሮ በደንብ ካልሲ እንኳን ከተቻላችሁ ብርድ ከሆን ካልሲ 2 ወፍራም ሱሪም ልብሶቹ ጠጉራችሁ ምንም ነገር ብርድ ሳይገባባችሁ በአንድ ቦታ ቢያንስ እንኳን ቁጭ ብላችሁ ልክ እንደ ሙሽራ ከምሬ ነው የምላችሁ። ከዛ በኋላ ደግሞ በደንብ ምግብ ያኔ አራስ ስትሆኑ እሺ ማይልም ቀስ በቀስ በተቻላቸው አቅም የበላችሁ ከሆነ በተለይ ደግሞ ውጭ አለመውጣት ብርድ አለመንካት አየብቅም ጋር ደግሞ በአንድ ቦታ ልክ የድሮ ሙሽራ እንዴት ነበረ ቤቱ ሆኖ ቁጭ ብሎ የሚታረሱ ነበር። ስለዚህ እንደዛ ቁጭ ካላችሁ የፈለግ ከዛ በኋላ 5 6 ብትወልዱ በቃ ሰውነታችሁ ምንድነው የሚሆነው? በቃ ሁሉም ያው ነው የበለጠ ያማረባችሁ ነው የምትመጡ
ይሄን ነገር እንኳን ደግሞ ማናቸው እስቲ እንደዚህ የምታደርጉ እህቶቻችን ከእናታችን እንማር። አሁን የእናታችን ሀሳብ ውስጥ እንኳን ደግሞ የመጀመሪያ ስለሆነ ብርድ ከገባብሽ ምግብ በደንብ ካልበላሽ ከዛ ሰውነትሽ ከዛ በኋላ ይጎዳል ነው በቃ። እንኳን ደግሞ ቦታ አይገባም እና እውነታቸው ነው። እንኳን ደግሞ እኛ ማናችንም ምሳሌ አሁን በተለይ እዚህ ሀገር የሰው ሀገር የምንወልድ እህቶቻችን ለምን እንክብካቤ የምናገኝ ነገር የለም። ዛሬ ወልደን ነገ ደግሞ የምንወጣ በአሁኑ ሰዓት ደግሞ አሁን ደግሞ በአሁኑ ሰዓት በተለመደ አሁን ሰዓት በተለመደ ሰዓት አዲስ አበባ ራሱ እንኳን ብንሆን በቃ ዛሬ ወልዳለች ነገ እንቅስቃሴ ነው የምታደርገው። ያ መሆን አይደለም። በአንድ ቦታ ቢያንስ ራሳችሁ መጠበቅ አለባችሁ። ከዛ በኋላ ደግሞ የፈለገ 10 ብትወልዱ አላህ ሰጥተዋችሁ ማለት ነው። በቃ ሰውነታችሁ ልክ ያማረባቸው ነው የምትመጡ ማለት ነው። ልክ አራት ስትወልዱ ማለት ነው። ግን ከመጀመሪያ ከተጎዳችሁ ሁለተኛ ስትወልዱ እንኳን በቃ በዛኛው ትምህርት ወስዳችሁ የፈለገ ካልሲ ብትለብሱ ራሳችሁ ብትጠብቁ እንደዛ አይሆን። በቃ ያኔ ወረዲ ሰውነታችሁ ብርድ ገብቶበታልም ሰውነታችሁ በቃ ተጎድተዋል እና አሁን የአብረሽ ማለት የልዱም እናት ያስተላለፉም ነበር እንደዛ ነው። ልጄ በደንብ ልበሺ፣ በደንብ ብርድ እንዳይገባብሽ፣ ጭንቅላትሽ እግርሽ ካልሲ ልበሺ፣ ወገብሽን ትራስ አድርገሽ ምናምን እንደዚህ ምከር። ደግሞ ከእናቶች ትምህርት እንውሰድ ብዙ ጊዜ ማለት ነው። ውድ እህቶቼ ማለት እናትነት ማለት ከባድ ነው። አስቡትኛ 9 ወር ማለት በቀላል ውስጥ ቀላል እኮ ነው የሚመስለን። አንድ እናት 9 ወር ሙሉ አስቡት ተሸክማ ስራ እየሰራች ሌላ ልጆች ያስቸገሯት ያ ሁሉ ተቸግራ ወይ ደግሞ ግን የሰው ቤት ስራ እየሰራች የተሸከመች ደግሞ ወይ ደግሞ ሳይኖራት ግን የልጆቹ ሰው የራባት የልጆች ያበላች እንደዚህ ሆነ ወልዳን። እኛ ደግሞ ዛሬ ስንቶቻችን ነን የእናታችን ክብር ያለን? እናቶቻችን በሌላም ባልሆነም በሌላም ነገር የምናሰድብ ስንቶቻችን ነው ያለን? ስለዚህ የእናቶችን እንጃ አላቅም። እርግጠኛ ነኝ ማንም ሰው ይላል ወልደሽ ይውላሉ እኮ እናቶች በሆነ ነገር እንኳን ሲከፋቸው ወልደሽ ይውላሉ። ዛሬ ግን በቀላሉ እንኳን ሰውን ብር አምላኪ ሆነዋል። ሁላችን በቃ በብር ተገዝተን ሁላችን ብር አምላኪ ስለሆንን የምናየው ነገር በአሁን ሰዓት ወጣቶች ማለት ነው እናትን እንደዚህ ሆነ አስተምራ ምን ብላ ተነስቶ እንኳን የእናቱም ይመታል። የእናቱ ቀደም ብዙ ነገር የሚያደርግ ወንዶች ሴቶች አላቸው ማለት ነው። አስቡ ውስጥ እንደዚህ ጥሩ አይደለም። አታባን ሴቶች ራሱ አሁን ባለፈው የሆነ ሚዲያ ይሄ ማን ነው የሚባለው አብረሽ መረስም ማን ነው ባለም ሚዲያ አኬት ተከታተሉት አላችሁ። እሱ ልጅ አጋጣሚ ደግሞ ልጅቷ ልክ እንኳን ደግሞ በቃ ካላስ ወረዲ ያኔ ባለ ሱስ ነው በቃ ሱሰኛ ሆናለች እና በአባቷ ያስገደደች ያን ከልጆቹ ከውጭ አምጥታ እሷ ልጆቹ አልጋ ላይ ያስተኝታ አባቷ ደግሞ ውጭ ላይ ፍራሽ ላይ አስተኝታ ከዛ በኋላ ደግሞ የበቃ ጓደኞች ይበልጡብኛል ይሄ ሼባ ምናምን ብላ ነው የምትሳደበው። ነገሩ እሷ እንዴ በሆነ ነገር ትለክፋለች። ስንት እንደዚህ አባትና ለፍተው ደክመው እኛ መልስ ምንሰጥ ስንት የምናበሳጫቸው አሉ። እናት አባቶች ክብር ይገባቸዋል። አባትም እንደዛው። ግን የበለጠ ደግሞ እናት ነው። እናት አስቡ እስቲ 9 ወር አስቡ እስቲ እንጃ። ግን 9 ወር ተሸክማ ምንም ሳይመስላት ነው መልሳ ደግሞ ግን ሌላም ለመውለድ ነው አይደል ጉጉት የሚኖረን። አስቡ እስቲ ከዛ በኋላ ከተወለደ በኋላ መቼም ልጅ ዝም ብሎ አያድግም። ብዙ ነገር ያስፈልገዋል። እና እናት ያላችሁ የእናታችሁ ትልቅ ክብር ይኖራችሁ። ባሰጧቸውም ጥሩ ንግግር እንኳን ደግሞ ካላችሁ ማድረግ ከሌላችሁ ደግሞ እንኳን ደግሞ በሞራልም ቢሆን እንደርሳለን አይዞሽ እናቴ በማለት ማበረታታት አለባቸው። ላለው ውድ እህቶቼ ወንዶችም እንደዛ የምር ደግሞ በእናቱና በአባቱ የተመረቀ ወንድ ሴት እስከ መቼም ቢሆን በቃ መጥፎ ነገር ቢያጋጥመው ራሱ ከሆነ ነገር ይወጣል ማለት ነው። ኢንሻአላህ ሁላችሁም ዛሬ ከደም የልዱ እናት የአብረሽ እናት የሃይሚ እናት የእናታችን ያስተላለፉትን መልእክት እርግጠኛ ነኝ ሁላችሁም ያኔ እንደምትሰሙት እርግጠኛ ነኝ። ደግሞ ሁላችንም ትምህርት ነው ያስተላለፉ ማለት ነው። መልበስ ያኔ ዘጋ በየልጃቸውም ቢሆን ሁላችንም ነገ እናት እንሆናለን፣ ልጅ እናቅፋለን፣ እንወልዳለን። በቃ ማለት ስብሃንአላህ ልክ ልጅ ተሸክማችሁ ከሆዳችን ልክ ሲወጣ ጊዜ ሰውነታችን ቀለል ስለሚለን
በቃ የፈለገ ነገር አለሙ እንዳለ ለኛ ነው የሚመስለን ነገር ምንም አይመስለን። ሰውነታችን የሚጎዳ ምናምን የሆነ ራሳችንን በቃ አናውቀው ማለት ነው። በቃ ሌላ ነገር ለማድረግ ነው የምንነሳ ብዙ እህቶቻችን ለምን ካለማወቅ ማለት ነው። ግን የድሮ እናቶቻችን ወልደው ራሱ አንድ ወር እኮ ነው አንድ ወር ከቤት እኮ አይወጡም ነበር እኮ አንድ ወር እስከሚሞላቸው ቢያንስ 40 ቀን አንድ ወር ከ44 ቀን እንደዚህ እስከሚሞላቸው ማለት አንድ ወር ምናምን ከ4 ቀን ማለት ነው እስከሚሞላቸው ደግሞ ከቤት አይወጡም ነበር። ያለ ነገር ይበላል ነው ሰው ምናምን በቃ እንደዛ ነው እንጂ። ግን ያሁን እናቶቻችን ከገጠርም ይሁን አዲስ አበባ ያሉትን ይሁን ደግሞ አዲስ አበባ ጭራሽ ፋሽን ሆነዋል። ዛሬ አንድ ሳምንት ከተቀመጠች አትቀመጥም። እርግጠኛ ነኝ ለብሳ ካላስ ስራዋን ነው የምትጀምረው። አኪድ ስራ የምትሄድ ትኖራለች። የምር በቃ እንደው ያ ሁሉ እኛ ራሳችን አናውቀውም። የገጠርም እናቶቻችን ቢሆን እንደ ድሮ እንደዚህ የሚቀመጥ አይኖርም ማለት ነው። ቢሆንም እኛም ገጠር ይሻላል። ገጠር ቢያንስ አንድ ሳምንት 15 ቀን ቢሆን ተረጋግተው ቁጭ ይላሉ። ያኔ ቁጭ ባላችሁ ሰዓት ካላ ሰውነታችሁ በቀን ደግሞ ያ ልጅ የተጎደ ሰውነታችሁ የጠገነ ነው የሚመጣ። ግን ወደ አሁን ደግሞ ሮጭ ከሆነ አስቡ። ግን ሌላ ልጅ ስትወልዱ ዝግጁ አይኖራችሁም፣ ትደክማላችሁ። ድክም ነው የሚለው መታመም አለ፣ ብዙ ነገር አለ። ሌላ አቅም ያንሰናል። ሌላ ልጅ ገና ስንወልድ ማለት ነው ልጁም በቃ የሆነ ተሉ ብለን እኛ ራሳችን አናገግምም። ግን አራስ ያለን ከተመቸን ሌላ ስንወልድ ወላሂ ምንም ነገር አይመስለን። ይሄ በደንብ እርግጠኛ ነኝ። የምታውቁ እህቶቻችን ታውቃላችሁ። ቀን ደግሞ ምንም ነገር አይመስለንም ማለት ነው ኢንሻአላህ። እና ላስባሉታል ልጅም ያኔ ያልሰጣችሁ ልጅ ስጣችሁ። ከምንም ነገር ልጅ ትልቅ ነገር ነው። በአሁኑ ሰዓት ልጅ የሌላቸው በልጅ ምክንያት የፈለገ ትዳራችን የሞቀ ቢኖርም የፈለገ ነገር ቢኖራቸው በቃ ወይ ደግሞ እሷ የፈለገች ወይ እሱ ያኔ ወይ እሷ አትወልድም ይሆናል ወይ እሱ በቃ ወይ ግን ሁለታቸው ስለሚፋገሩ የሚዋደዱ ከሆነ የእሷ ብሎ የእሱ ብላት ጋር ደግሞ ተስማምተው ሊኖሩ ይችላሉ። አለበለዚያ ደግሞ እሱም ደግሞ ልጅ ፍለጋ ይወጣል ወይ ደግሞ እሷም እንደዛ። ስለዚህ የፈለገ የሞቀ ቤታቸው ቢሆንም መለየት ይመጣል ማለት ነው። ግን ይሄ የፈጣሪ ስራ ነው። ቢሆንም ተስፋ ለመቁረጥ ልጅ ያምዘል አንዳንዴ የወለድን ራሱ በቃ 1 2 3 ከወለድን በኋላ ቆይ ብለን መድኃኒት እንጠቀማለን። በዛ ሰዓት ደግሞ እስከ መጨረሻም ደግሞ ወይ ደግሞ ልጅም ብቅል ላይሰጠንም ይችላል። እንደዛ ሳይሆን ልጅ እስከሰጣችሁ ድረስ ውለዱ ነው የምለው። ከደም ልጅም ያበላው አላህ ነው የሚሰጣችሁ ሁሉም ነገር እስከሚያመጣው አላህ ነው። ስለዚህ በልጅን አላህ ከደሞ ያስደስታችሁ ያኔ ደስ ይበላችሁ ማለት ነው። ያልወለዳችሁ እህቶቻችን ደግሞ አላህ ይስጣችሁ። ያላገባችሁ አግቡ ውለዱ ነው የምለው ኢንሻአላህ። እና የልጁ እናት እንዳያችሁ የልጅ እስቲ እናታችሁ ጠይቁ። የመጀመሪያ እና እስቲ አንዳንዳችሁ ጥያቄ ልጠይቃችሁ። የመጀመሪያ ወልዳችሁ ወይ ደግሞ እናንተ ሳይሆን ወይ እህታችሁ ወይ ወንድማችሁ ወልዶ የእናታችሁ ያላትን ስሜት ጠይቋቸው እስቲ። እኔ ግን የእናቴ ጠይቄያታለሁ። ልክ የመጀመሪያ እህቴ እንደወለደች ማለት ነው። ከዛ የማይ ደውዬ ከዛ እዚህ ነበርኩ ደውዬ ነው የጠየኳት እንዴት ነው ስሜቱ ምናምን ስላት ቢስሚላ በቃ ልክ እንዴ እውነት እዛ ከነቃታ ገኔ ከቆየ በኋላ ነው ተሰም ያኔ ሳስበው እስቲ ልጠይቃት ብዬ ነው። በዛ ሰዓት ወረዲም ካን ደግሞ ልክ እንደወለደች ደግሞ አልመጣልኝም። ግን ቆይቶ በኋላ እንደውም በአመቱ ነው መሰለኝ እንደዚህ ነው የጠየኳት። በቃ ያ እንደውም አሁን ግን ድጋሚ አሁን የወለደች ነው የመሰለኝ አለች። ስጠይቃት ይሁን በቃ በጣም ደስ የሚለው እኔ እንጃ ከዛ በላይ ደስታ ምን አለ ብለሽ ነው በቃ ምናምን በጣም ደስ ያላት። እና ማንም እናቶቻችን የመጀመሪያ የልጅ ሲያዩ በጣም ነው ደስ የሚላቸው ማለት ነው። እና ኢንሻአላህ ሁላችሁም እንግዲህ ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ አድርጉልኝ፣ አበረታቱኝ። እስቲ የልጅ እናት የተሰማቸውን ነገር እሳቸው ያኔ በደንብ ገልጠውታል። እኛም ደግሞ ማሻአላህ ተባረካላ የልዱም እውነታቸው ነው። በአሁኑ ሰዓት ደግሞ አሁን በፊት አራስ ያላችሁ ሁሉም አምጥቶ እኮ ነው የሚለጥፍባቸው ነበር። አሁን ደግሞ እንደዚህ የለም። እነሳቸው የአሁን ልጅ አትቀቡም ብለዋል። አራስ ከሆናችሁ በኋላ ዋና ምንድነው ቅቤ ነው አናታችሁ መጠጣት አለበት ማለት ነው። በቃ ወረዲ ሰውነታችሁ አናታችሁ ራስ መብላት አለበት ማለት ነው። እና ውድ እህቶቼ ራሳችሁ ጠብቁ። የበለጠውን አላህ ይጠብቃችሁ ለማለት ወዳለሁ። እኔ ቪዲዮ አልቆ ነው ሄደ ማን ነበርኩስ ምን
የሆነ ቦታ ቪዲዮ ከፍቼ ነበረ። ለዛ ነው ሄዱብኝ ነው። እና ኢንሻአላህ ውድ ቤተሰቦቼ በቃ በዱዓ እንረሳሳ፣ ሰላም ሆኑልኝ እና የልዱን በሰላም ልጅሽን ሊያሳቅፍሽ አሳቅፈሽ የበለጠም ሌላም እንደምትወልጅ ያላህ እድሜ ጤና ይስጥሽ። እናትሽን አላህ ይጠብቃቸው። ያብረሽና ያሩታ እናት ግን ሀይሚ ትንሽ ተግባለች። ሀይሚ ራሱ በቃ መምከር አለባት። ሀይሚ ራሱ በቃ ኬድ መውለድ አምሯታል መሰለኝ። ቅን ቅን ያረጋታል። ከብሩኬ ጋር ትባላለች አይደል? እና ኢንሻአላህ እሳቸው እንደዚህ ሲያዩ ሁላቸውም በቃ እነ አብረሽም እነ ሩታም በቃ ልጅ ያያሉ ማለት ነው። እኛ ሁላችን እናቶች በሙሉ አላህ ይጠብቃቸው። አባቶችም እንደዛው ተደሰቱ። በቃ ሁሉም በቃ እናት ማይቸግራት እናት አይክፋት ማለት ነው። ሁሉም ቦታ እናታችሁ እናት የሌላችሁ የሞቱ አላህ ጀነትን ብሎት ይወፍቃቸው። ያሉትን ደግሞ በቃ በጥሩ ደረጃ ላይ ያስቆይላችሁ። እናት ጌጥ ናት። እናት ሁሉም ነገር ናት። እናት በቃ ስለ እናት እኔ እንጃ። በቃ እናት አስቡት፣ የፈለገ ነገር ቢሆናቸው እናት ከሌላቸው ሁሉም ነገር ከንቱ ነው። በቃ መኖሪያ በቃ ዝም ብለው ትኖራላችሁ እንጂ ስታስቡት እስቲ። ስለዚህ የእናቶች ትልቅ ክብር ይኖረን እላለሁ። በዛሬ ቪዲዮዬ ሁላችሁ ቪዲዮ ከወዳችሁ ላይክ አድርጎ። ሰላም አለይኩም ወራህመቱላሂ ወበረካቱ። ሀሳቤ ሌላ ቦታ ሄዶ ተአምታታብኝ